ኢትዮጵያ በቱሪዝም መስክ አያሌ የሚጎበኙ መስህቦች ያሏት ሀገር መሆኗ ተገለጸ። በየዓመቱ በሚካሄደው ፓስፖርት ዲሲ በተሰኘው ዓመታዊ ፕሮግራም አማካኝነት ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በብዙ ሺዎች በሚቆጠሩ ሰዎች ተጎብኝቷል። የኢትዮጵያ የባህልና ቱሪዝም መስህቦች በፎቶግራፍ ኤግዚቢሽን፣ የኢትዮጵያ የባህል ምግቦች፣ ሙዚቃ፣ በአጠቃላይ ኢትዮጵያን የሚያስተዋውቁ ዝግጅቶች ለእይታ ቀርበዋል። ኢትዮጵያ የቡና መገኛ ሀገር ከመሆኗ ጋር የቡና አፈላል ባህሏ የብዙ ጎብኚዎችን ቀልብ ስቧል። እዚህ ስመጣ የመጀመሪያ አይደለም። እዚህ ኤምባሲ ያለውን ዝግጅት ስጎበኝ ግን የመጀመሪያ ነው። ወደ ኢትዮጵያ እንድንሄድ ሊያደርገን ይችላል። በጣም ነው ደስ የሚለው። ኢትዮጵያ በጣም ውብ ሀገር ናት። የብዙ ታሪክ ባለቤትም ናት። እያንዳንዱ ኢትዮጵያዊ የሚገርም ታሪክ አለው። ባህሉ፣ ቱሪዝሙ፣ ሁሉም ነገር በኢትዮጵያ ሳቢ ነው። ኢትዮጵያውያን ተግባቢ፣ ተጫዋችና ትሁት ናቸው። እያንዳንዱ ነገር ያለው ታሪክ የሚያስደስት ነው። ምግባቸውም፣ እንጀራውን፣ ቅመማ ቅመሞቹን፣ ቡናውን፣ ሁሉንም በጣም ወድጃቸዋለሁ። መዋቢያቸውም በጣም ያምራል። ሁሉም ባህላዊ ነገሮች የሚገርሙ ናቸው። ኤምባሲው በፓስፖርት ዲሲ አማካኝነት በሩን ለጎብኚዎች ክፍት ማድረጉ የቱሪዝም መዳረሻቸውን ኢትዮጵያ ላደርጉ ላሰቡ ቱሪስቶች ኢትዮጵያን ለማወቅ መልካም እድልን ፈጥረዋል ብለዋል አምባሳደር ብናልፍ አንዱዓለም። ተመልካቾች፣ ለጎብኚዎች በአግባቡ የኢትዮጵያን የባህል በልዩ ልዩ አልባሳት ማለት ነው በተለያዩ የብሔር ብሔረሰቦች አልባሳት ተውበው በዛ ውዝዋዜውን ያሳያሉ። የኢትዮጵያን የኪነ ጥበብ እንትኑንም ይመለከታሉ ማለት ነው። ከዛ ውጪ የተለያዩ የቱሪዝም መዳረሻዎችን በስዕል፣ በፎቶግራፎች በመሳሰሉት ነገሮችም እንዲያዩ ይደረጋል። ከዛም ደግሞ የኢትዮጵያን የቡና ካልቸር የቡና ይሄ በተለይ እኛ የምንታወቅበት የቡና መገኛ እንደመሆናችን መጠን ቡናውን ቴስት እንዲያደርጉት ብቻ ሳይሆን የአፈላል ስርዓቱንም ጭምር ባህሉን እንዲያዩት ነው የሚደረገውና ዋናው ዓላማም እዚህ ብቻ አይተው እንትን እንዲሉ ሳይሆን ከተቻለ ደግሞ ወደ ኢትዮጵያም ሄደው ኢትዮጵያንም እንዲጎበኙ ማድረግ ነው። የቱሪዝም እንቅስቃሴዎችን ወይም የቱሪዝም መዳረሻዎችን ሄደው እንዲመለከቱም ጭምር ማነሳሳት መልእክት ያለው ነው ማለት ነው። ንጋት በቃና፣ ዋሽንግተን ዲሲ።